ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁም አስቀድመን ከልብ አመስግነናል ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳለን። ከአውሮፓ ወጣ እንላለን ውድ ቤተሰቦቻችን። በሁለት አህጉራትና በሁለት ሀገራት የዋንጫ አሸናፊዎችን ለይተናል። ትላንት ምሽት ለየት ያለ ክስተት የነበረው ግን በባርሴሎናና በኢስፓኞል ጨዋታ መካከል ነበረ። ባርሴሎና 2024-25 የውድድር ዓመት የስፔን ላሊጋ አሸናፊ ሆኗል። ግን ለየት ያሉ ነገሮች የተፈጠሩበት ክስተትም ነበር ውድ ቤተሰቦቻችን። በሜዳው ላይ ኤስፓኞሎች በእኛ ሜዳ ላይ ደስታችሁን አትገልጹም አትጨፍሩም ብለው ውሃ ሲረጩባቸው ከስቴዲየም ውጭ ደግሞ አንዲት እንስት 13 ሰዎች ላይ መኪና እንደረታባቸው ጨዋታው መጀመሪያ አካባቢ ለመቋረጥ ተገዶ ነበረም። ይህ በሜዳው ላይ እና ከሜዳው ውጭ የነበሩ ለየት ያሉ ክስተቶች ነበሩ በባርሴሎናና በኢስፓኞል ጨዋታ። ላሚን ያማል የተለመደውን ነገር አስመልክቶናል። ተመሳሳይ አይነት ቴክኒክ ያለው ግብ ግን ደግሞ እጅግ በጣም ማራኪ ነበር። በርከት ያሉ የባርሴሎና ተጫዋቾች ግቧን ለማመን ከብዷቸው ነበር። የጨዋታውን ኮከብ ላሚን ያማልን በተለየ መንገድ እናነሷለን ውድ ቤተሰቦቻችን። ባርሴሎና በብዙ ተፈትኗል ዓመቱን። ሁዋን ላፖርታ ፈታኞቻችንን በስተመጨረሻም ፈተነናቸዋል ብለዋል። በርከት ያሉ የላሊጋ ጨዋታዎች ትላንት ከተደረጉም በኋላ የአውሮፓ ሻምፒዮንስ ሊግ ትኬት ቆራጮችም ቁጥራቸው ወደ 3 እና 4 ተከፈ ብሏል። ይህንንም መረጃ በስፋት እንመለከተዋለን ውድ ቤተሰቦቻችን። ሪያል ማድሪድን ቤት እዛው በስፔን ላሊጋ የመረጃ ክፍለ ጊዜያችን የምናነሳው ነገር አለ። ሌላኛው አህጉርና ሀገር አሸናፊ በኤዥያና ሳውዲ አረቢያ ነው። አሊታድ ሻምፒዮን ሆኗል። ካሪም ቤንዜማ አስደናቂውን ጉዞ እናነሳለን። ከዛ በተጨማሪ በዚህ ሳምንት ቡንደስሊጋው ላይ የምንጠብቀው ትልቅ ነገር አለ ውድ ቤተሰቦቻችን፣ ታደምጡታላችሁ። በተወዳጁም የእንግሊዝ ፕሪሚየር ሊግ ሰፋ ያለ መረጃን ይዘንላችኋል ውድ ቤተሰቦቻችን። በተለይም ጆሴፍ ፔፕ ጋርዲዮላ ስለ ፍጻሜው ጨዋታ የሚሉን ነገር አለ። ሰማዮቹ ቼልሲ ቤት እንግዲህ የሚሸጡ ተጫዋቾችን በተመለከተ ቼልሲዎች ይፋ ያደረጉት መረጃ አለ። በቼልሲ የዝውውር መረጃ ክፍለ ጊዜያችን ላይ በስፋት እናነሳዋለን። ሊቨርፑል አስደናቂ ጥምረት ያስመለከተናል። ቀጣይ ውድድር ዓመት ሁለቱ ተጣማሪዎች ማናቸው? ሌላም አንድ ተጫዋች ለማስፈረም ጥረት እያደረገ ነው። ተጫዋቹ ተከላካይ መሆኑን አረጋግጠናል። በሊቨርፑል የመረጃ ክፍለ ጊዜያችን ላይ በስፋት እናነሳዋለን። ከቡድን ዜናችን በተጨማሪ አርሰናል ቤት በአጥቂ ጉዳይ ላይ ቡድኑ ለሁለት እንደተከፈለ ይታወቃል። ከዚህ ጋር በተያያዘ ታዲያ በማይክል አርቴታ ስለሚፈለጉት አሌክሳንደር ኢሳክ እና ቤንጃሚን ሼሽኮ ማይክል አርቴታ ጋር አብሮ ስለሰራ አንድ አስደናቂ ተጫዋችን የማስፈረም ፍላጎት ካላቸው አርሰናሎች ተጠይቀዋል። ከዛ ውጭ ግን ብዙ የተተቸውን አሰልጣኝ ማይክል አርቴታ በተለይም ወደ 792 ሚሊዮን ዩሮ አካባቢ ወጪ ያደረገውን ማይክል አርቴታ ከሌሎች ቢግ ሲክስ ክለቦች አንጻር እንመለከተዋለን። ኦዴጋርድም ትላንትና እንዳነጋጋሪ ሐሳብ ሰጥቷል። በአርሰናል የመረጃ ክፍለ ጊዜ እናነሳዋለን። ማንቸስተር ዩናይትዶች ዛሬ ምንም የማይጠቅማቸውን ጨዋታ ያደርጋሉ። ምክንያቱም የሚያጣው ነገር የለም ዩናይትድ። ከዚህ ጋር በተያያዘ ግን አብዛኛው የዩናይትድ ሰዎች በጋዜጣዊ መግለጫ ሁሉ የሚያነሱት ስለ ሮቡ የፍጻሜ ጨዋታ ነው። አምበሉ ብሩኖ ፈርናንዴዝ ብዙ ነገር ይለናል። በፍጻሜ ስላልተሸነፈው አንድ የማንቸስተር ዩናይትድ ተጫዋችና ፍጻሜን ስለማያሸንፈው ዩናይትድ ተጫዋች ስንላችሁ ሻንዳይች ግን ዩናይትድን ስለማሰልጠን ፍላጎት እንዳላቸው በገደምዳሜውም ቢሆን ተናግረዋል። የዩናይትድን ቀጣይ አዲስ ፖሊሲ እንነግራቸዋለን። ዛሬ በስታንፎርድ ብሪጅ እንዲገኙ ዩናይትድ ይዟቸው ሄደውን ስብስብ አባላት ጨምሮ ሌሎች በርከት ያሉ የቡድን ዜናዎችን በማንቸስተር ዩናይትድ በኩል ይዘናል። ውድ ቤተሰቦቻችን እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ስትቆዩ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን የምታደምጡ ይሆናል። ላይክ አርጉን፣ አበረታቱን። ለሐሳብ አስተያየታችሁ አስቀድመን እናመሰግናለን። የዛሬ ጨዋታ ግምታችሁን አሊያም ደግሞ የምሽቱን የባርሴሎና ሻምፒዮንነት የተከታተላችሁ በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን አጋሩን። ሀገራዊ መረጃዎችን ዛሬም እንደ ሁልጊዜው አስቀድመን እንጀምራለን። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን ውድ ቤተሰቦቻችን።
የኢትዮጵያ ፕሪሚየር ሊግ ከአንድ ቀን ረፍት በኋላም ዛሬ በሁለት ጨዋታዎች ቀጥሎ ይካሄዳል። የመጀመሪያው ጨዋታ ሲዳማ ቡናን ከወላይታ ዲቻ የሚያገናኘው ጨዋታ ነው። እንግዲህ ሁለቱ ክለቦች በአንድ ነጥብ ነው የሚበላለጡት። ስለዚህ ዛሬ አሸናፊው ቡድን ደረጃ ሰንጠረዡ ላይ ለውጥ ያመጣል ማለት ነው። በተለይም በአንድ ነጥብ የሚበለጡ ቡድኖች የሚገናኙበት ይህ 30ኛ ሳምንት መርሃ ግብር በአርባ ምንጭ እንግዲህ 8ኛ ደረጃ ላይ ሲቀመጥ ሲዳማ ቡናዎች 6ኛ ላይ ናቸው የተቀመጡትና ሲዳማ ካሸነፈ ደረጃውን ያጠናክራል። እንደዚሁም በወላይታ ዲቻ በኩል ድር የሚያደርጉ ከሆነ ከሲዳማ ቡና ደረጃቸውን እንደዚሁ የሚረከቡ ነው የሚሆነው። ልክ ይህ ጨዋታ እንደተጠናቀቀ ደግሞ ሐዋሳ ከተማ ከቅዱስ ጊዮርጊስ ጨዋታቸውን ያደርጋሉ። ለ51ኛ ጊዜ ነው ዛሬ ሁለቱ ክለቦች የሚፋለሙት። በድምሩ 124 ግቦች ተቆጥሯል ሁለቱ ክለቦች ሲፋለሙ። እንግዲህ ጨዋታው ለሐይቆቹ ከወራጅ ቀጠና ራሳቸውን የሚያረቁበት ሲሆን ፈረሰኞቹ ደግሞ እንግዲህ በደረጃ ሰንጠረዡ ከፍ የሚሉበትንና መደላደል የሚፈጥሩበትን ውጤት ለማስመዝገብ ዛሬ ፍልሚያቸውን የሚያደርጉ ይሆናል። በአውሮፓ ውድ ቤተሰቦቻችን ዛሬ ሁለት ትልልቅ ጨዋታዎችን እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ቪላ ፓርክ ላይ አስቶን ቪላ ከቶትናም ሆትስፐርስ ምሽት 3:30 የዛሬ ትልቁ ጨዋታ። ስታምፎርድ ብሪጅ ቼልሲ ከማንቸስተር ዩናይትድ ምሽት 4:15 ሲል የሚጀምር ጨዋታ ነው። ዛሬ ጨዋታ ለቼልሲ ጥሩ ፋይዳ ያለው ጨዋታ ነው። ቼልሲ በምንም መስፈርት ይህን ጨዋታ የማሸነፍ ግዴታ ሲኖርበት፣ ማንቸስተር ዩናይትድ ደግሞ ልክ ሩበን አሞሪም እንዳሉት ለሚቀጥለው ውድድር ዓመት የሚፈትሹበት ጨዋታ ሊሆን ይችላል። ራሳቸውን በርካታ ተጫዋቾቻቸውን እንደሚያሳርፉ አስቀድመው ቃል የገቡበት ጨዋታ ነው። ባለሜዳውን ቼልሲ ካስቀደምን ቼልሲ ባለፉት 5 ጨዋታ 3 ድል 1 ሽንፈት አንዳቻ አላቸው። ዩናይትድ ባለፉት 5 ጨዋታ ድል የሚባል ነገር የለውም። አንድ ጨዋታቸው የወጣው ብቻ ነው ከበርንማውዝ ጋር 1-1 የተጠናቀቀ ጨዋታ። ቀሪ ጨዋታዎችን በሙሉ ዩናይትድ አራቱንም በሽንፈት ነው የደመደመውና እጅግ በጣም አስከፊ ጊዜ ላይ ይገኛል ማንቸስተር ዩናይትድ። ሁለቱ ክለቦች የመጨረሻ 4 የእርስ በርስ ግንኙነታቸውን ነጥለን ከተመለከትን ዩናይትድ 2 ያሸንፏል፣ ቼልሲ 1 ያሸንፏል፣ 1 ጊዜ ደግሞ ባቻ ውጤት አጠናቀዋል። በድምሩ ከተመለከትነው ደግሞ ዩናይትድ 77 ጊዜ ቼልሲን ድል ማድረግ ሲችል ቼልሲ 55 ጊዜ ድል አድርጎታል ዩናይትድን። እነዚህ ሁለት ክለቦች 62 ጊዜ ደግሞ ጨዋታቸውን ባቻ ውጤት ነው ማጠናቀቅ የቻሉት። ዘንድሮ በፕሪሚየር ሊጉ ባለሜዳው ቼልሲ 18 ድል ሲኖረው ዩናይትድ 10 ድል ብቻ ነው በፕሪሚየር ሊጉ ያለው። ሁለቱም ክለቦች 9 ጊዜ አቻ ሲለያዩ ቼልሲ 9 ጊዜ ተሸንፏል። ዩናይትድ በዚህ ውድድር ዓመት ብቻ 17 ጊዜ በፕሪሚየር ሊጉ እንደተሸነፈ ይታወቃል። ዛሬ በስታንፎርድ ብሪጅ ምሽት 4:15 የኤንዞ ማሬስካው ቡድን ቼልሲን ከሩበን አሞሪም ቡድን ማንቸስተር ዩናይትድ ጋር ፍልሚያቸውን የሚያደርግ ይሆናል። ጨዋታውን ማን በበላይነት ይወጣዋል? በሀሳብ መስጫ ሳጥናችን ላይ ሀሳባችሁን አጋሩን። ለዩናይትድ እና ለቼልሲ ደጋፊዎች ግን በፕሪሚየር ሊግ የመረጃ ክፍለ ጊዜያችን ሰፋ ያለ ተጨማሪ መረጃ ስለምናደርሳችሁ ከፕሮግራማችን ፍጻሜ ቆዩ። የስፔን ላሊጋ ተጠናቋል። በ85 ነጥቦች እየመራ የሚገኘው ባርሴሎና የ2024-25 የውድድር ዓመት አሸናፊ መሆናቸውን አረጋግጠዋል። ባርሴሎና ኤስፓኞል ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፋቸውን ተከትለው 2 ጨዋታ እየቀራቸው የላሊጋው አሸናፊ መሆናቸውን አረጋግጠዋል። ባርሴሎናን አሸናፊ ያደረጉ ግቦችን ላሚን ያማል እና ፌርሚን ሎፔዝ ናቸው ማስቆጠር የቻሉት። ባርሴሎና 28ኛ የስፔን ላሊጋ ዋንጫቸውንም እንደዚሁ በምሽቱ ማሳካት ችሏል። ባርሴሎና በዚህ ዓመት ላሊጋ፣ ኮፓ ዴላሬ እና የስፔን ሱፐር ካፕ ዋንጫዎችን በማሸነፍ የሀገር ውስጥ 3ቱንም ዋንጫዎች ጠራርገው መውሰድ ችለዋል። ይህ በመጡበት ዓመት ለሃንሲ ፍሊክ በጣም አስደናቂ ውድድር ዓመት ያደርገዋል። በጨዋታው ላይ የነበሩ አንዳንድ ክስተቶችን እናንሳ። ባርሴሎና ምሽት የኤስፓኞል ጋር ያደረጉትን የካታላን ደርቢ ጨዋታ 2-0 ማሸነፋቸውን ተከትሎ ላሊጋውን ድል ሲያከብሩ ነበረ። የባርሴሎና የቡድን አባላትም ከጨዋታው መጠናቀቅ በኋላ በኢስፓኞል ሜዳ ላይ ደስታቸውን ሲገልጹ ተስተውሏል። ይሁን እንጂ ተጋጣሚ ቡድን ኤስፓኞል በእኛ ሜዳ ላይ ደስታችሁን ማትገልጹም በሚል ቁጭት ይመስላል የሜዳውን ውሃ ማጠጫ እንግዲህ በመሳሪያ በመጠቀም ውሃ ከፍተውባቸው የባርሴሎናን ተጫዋቾች ከሜዳ ለማባረር ሞክረው ነበረ። ይሁንና የባርሴሎና ተጫዋቾች በበኩላቸው የተረጨባቸውን ውሃ እንደ መልካም አጋጣሚ በመጠቀም እንግዲህ ውሃውን እየተራጩ ደስታቸውን ሲገልጹ ነበረ።
ኤስፓኞሎች ግን ያውም የካታላን ደርቢ ነውና እኛ ሜዳ ላይማ ደስታችሁን አትገልጹም ብለው በውሃ ለማባረር ጥረት ሲያደርጉ ነበር። ላኛው ግን በጨዋታው መጀመሪያ አካባቢ ውድ ቤተሰቦቻችን ጨዋታው ለመቋረጥ ተገዶ ነበር። ምክንያቱ ደግሞ ከስቴዲየም ውጪ አንዲት እንስት በርከት ያሉ የኤስፓኞል ደጋፊዎች ላይ በቀጥታ የቤት መኪና ነርታባቸው 13 ሰዎች ላይ በቀጥታ ጉዳት አደርሳለች። በዚህ ምክንያት ፖሊሶች ጨዋታው እንዲቋረጥ አድርገውት ነበር። በኋላም ላይ ግን መኪናው በቁጥጥር ስር ከዋለ በኋላ ጨዋታው እንዲጀምር የተደረገበት ደግሞ የጨዋታው ሌላኛው ክስተት ነበር። የባርሴሎና አማካይ ፔድሪ ቡድናቸው ላሚን ያማልን መጠቀም እንዳለበት ከጨዋታው በኋላ ተናግሯል። ላሚን ያማል ስላለን ደስተኛ ነን ያለው ፔድሪ እሱን በደንብ ልንጠብቀውም ይገባል ብለዋል። ላሚን ያማል ቡድኑ በሚያሟሙቅበት ወቅት ያስቆጠረውን ተመሳሳይ 2 ግቦች በልምምድ ላይ ሜዳ ላይ ማስቆጥሮት ነበር ብሏል። ትናንትና ላሚን ያማል ለአይን የሚማርክ ግብ ነበር ያስቆጠረው። ፔድሪ ግን በልምምድ ላይ 2 ጊዜ ያስቆጥሮታል ብለዋል። የላሊጋ ዋንጫ ለቤተሰቦች መታሰቢያ ይሆንልኝ እነሱ በአስቸጋሪ የጉዳት ወቅት ከጎኔ ስለነበሩም ብሏል ፔድሪ ከጨዋታው መጠናቀቅ በኋላ። ባልዴ ትላንትና ለማመን ከብዶት ነበር ደስታቸውን የገለጹት። አብረው ቆሞ ነበር ከላሚን ያማል ጋር ግቧ ከተቆጠረች በኋላና ራሱን ይዞ ነው ደስታውን የገለጸው። ላሚን ያማል በአጠቃላይ በዚህ ሲዝን 53 ጨዋታ አድርጎ 17 ግብ 25 አሲስት 42 የግብ አስተዋጽኦ ገና በ17 ዓመት ውድ ቤተሰቦቻችን። በዛ ላይ ደግሞ ረጅም ዓመት ያውም ከ2012 እስከ 2017 በነበረ ጊዜ ከ2009 ጀምሮ ነው እንጂ በነበረ ጊዜ ሮናልዶ 2 የላሊጋ ክብር ብቻ ነው ያለው። እንግዲህ 2012 እና 17 ላይ ያሳካው ማለት ከ2009 ጀምሮ ተጫውቷል። 2 ዋንጫ ነው ያለው በላሊጋው። ላሚን ያማል ገና 2023 መጫወት በጀመረበት በ2 ዓመታት ውስጥ ብቻ ይህንን ማሳካት ችሏል። እጅግ በጣም አስደናቂ የሚባል ነው የላሚን ያማል ጉዞም። ትላንትና የጨዋታውን ኮከብ የነበረው ላሚን ያማል ነው። 1 ግብ 1 አሲስት 81 በመቶ ኳስ የማቀበል ስኬት 2 ቁልፍ ኳስ አቀበለ። 100 ኳሶችን ነካ። 2 ኢላማውን የጠበቀ ሙከራ አድርጓል። 5 ስኬታማ ድሪብል ነበር። ሜዳ ውስጥ ቀዳሚ ነው። ከ3 ታክል 2ቱን አሸንፏል። 2 ኳስ መልሶ ነጥቋል። 11 የአንድ ለአንድ ግንኙነት አሸንፏል። የቀዳሚ ነው። 3 ጥፋቶችን አሸንፏል። በጨዋታው ላይ ወደ 8.8 ሬቲንግ ተሰጥቶታል። የጨዋታውም ኮከብ የነበረው እንደዚሁ ላሚን ያማል ነው። ከላሚን ያማል ጋር በተያያዘ ውድ ቤተሰቦቻችን በአጠቃላይ ካሳካው የዋንጫ ብዛት አንጻር ከተመለከትን 5 ትልልቅ ዋንጫዎችን አሳክቷል በ17 ዓመቱ። እንደዚህ አይነት ሪከርድን ካየን ሊዮኔል አንድሬስ ሜሲ 5 ትልልቅ ዋንጫ ለማግኘት 22 ዓመቱ ላይ መገኘት ነበረበት። CR7 ሮናልዶ እንደዚህ አይነት 5 ትልልቅ ዋንጫዎችን ለማሸነፍ 23ኛ ዓመቱ ላይ መገኘት ነበረበት። ላሚን ያማል ግን ገና በ17 ዓመቱ ይሄንን አሳክቷል። ትላንትናም ላሚን ያማል ደስታውን ለመግለጽ ደግሞ የተጠቀመው የጁድ ቤሊንጋምን የደስታ አገላለጽ ነበር። ላሚን ያማል እኔ ግብ እንደዚህ አይነት ጥሩ ግቦችን ለማስቆጠር ሳይሆን ክለቤ ባርሴሎና ሊያሸንፍባቸው የሚችል ማንኛውም አይነት ግቦችን ስለማስቆጠር ብቻ ነው የምጨነቀው ብለዋል። ከጨዋታው መጀመር በፊት የባርሴሎናን ላሚን ያማልን በተመለከተ የቼልሲው ኮል ፓልመርም ሐሳቡን አጋርቷል። ላሚን ያማል የተለየ ተጫዋች ነው። በእኔ አስተያየት እሱ የዓለማችን ምርጡ ተጫዋች ነው። እሱ በራሱ መተማመን ያለውና ምንም ነገር አይፈራም። ሲጫወት ማየት ያስደስተኛል። በ17 ዓመት ይሁን ሁሉ ማድረግ እጅግ በጣም ከባድ ሲል አወድሶታል። በጨዋታው ላይ ራፊኒያ ሌላ በጣም አስደናቂ ተጫዋች ነበረ። ካስታወሳችሁ ራፊኒያ ከ3 ዓመታት በፊት የሊድስን በፕሪሚየር ሊግ መትረፍ ያረጋገጠ ተጫዋች ነበረ። በጣም አስደናቂ ጊዜን ያሳለፈ ከሊድስ ጋር። ከዛ በኋላ ግን ወደ ባርሴሎና ካመራ በኋላ 5 ትልልቅ ዋንጫዎችን አሳክቷል። 2 የላሊጋ ዋንጫዎችን ይጨምራል። ዘንድሮ ደግሞ ለባሎንዶር ሽልማት ከታጩ ተጫዋቾች አንደኛው ነው እና በጣም አስደናቂ ጊዜን በባርሴሎና ቤት ሲያሳልፍ ባለፉት 3 ዓመታት ውስጥ ግን ትልቅ የእግር ኳስ ውጣ ውረድን ያሳለፈ ተጫዋች ነው። ሮናልድ አራሆን ትላንት ጉዳት አስተናግዷል። የጉልበት ጉዳት ሳያስተናግድ እንዳልቀረ ተረጋግጧል። ተቀይሮም ለመውጣት ተገዷል። ተጨማሪ ምርመራ እንደሚደረግለት ተረጋግጧል። ሃንሲ ፊሊክም ምርመራዎችን እናደርጋለን ብሏል። ከጨዋታው በኋላ ደስታቸውን የገለጹት ሃንሲ ፊሊክ በርካታ ሀሳቦችን አጋርቷል። እንመለስበታለን። ግን ሃንሲ ፊሊክ በመጡበት ዓመት ለስፔን ላሊጋ
አዲስ አሰልጣኝ ያልሆኑም እሳቸው ምክንያቱም ኮፓ ዴል ሬን ቀጥሎ የስፔን ሱፐር ካፕ እና አሁን ላሊጋን አሳክተዋል በዛ ላይ እንግዲህ ሁለቱን ዋንጫ ሲያሳኩ ኃያሉን ሪያል ማድሪድን ራሱን በፍጻሜ ያሸንፈው ነው የላሊጋ አሸናፊነታቸውንም ሲያውጁ ባለፈው ሳምንት ራሱ ሪያል ማድሪድን አሸንፈው ነበርና ሃንሲ ፍሊክ በመጀመሪያ ዓመታቸው ሁሉ ነገር ሰምሮላቸዋል በስፔን ምድር ላይ ለሳቸው ትንሽ አስቸጋሪ የነበረው የአውሮፓ ሻምፒዮንስ ሊግ ሰነበታቸው ነበር ግን ያም ቢሆን የነበራቸው ተጋርሎ እጅግ በጣም አስደናቂ የሚባል ነበር ዘንድሮ በእግር ኳስ ካየናቸው ምርጥ ነገሮች ያለምንም ጥርጥር ያለማጋነን እንደ ቡድን ባርሴሎና እንደ ተጫዋች ላሚን ያማል ማለት ይቻላል አስደናቂ በሆነ መንገድ ነው ላሊጋውን የጨረሱት ሁዋን ላፖርታ ላሊጋውን አሸንፈናል ግን ላሊጋውን ዝም ብለን አይደለም ያሸነፍነው ብዙ ነገር ከኛ በተቃራኒው በቆመበት ያውም እኛን ለማፈራረስ በነበረበት ጊዜ ነው ግን አንዳቸውም አልቻሉትም ብለዋል ለቢታውቀው አመቱ ሲጀመር ለባርሴሎና ብዙ የሚያሰጉ ነገሮች ነበሩ በርካታ ተጫዋቾችን ማስመዝገብ አትችሉም ተብለው በተለይም እንደ ዳኒ ኦልሞ ያለው ወሳኝ ተጫዋቻቸውም ጭምር አታስመዘግቡም ተብለው ነበር ከቅርብ ጊዜ ወዲህም ከአንድ ሁለት ወር በፊት ላሊጋው በድጋሚ ጉዳዩን ወደ ፍርድ ቤት ይዞት ሄዶ ነበር ተጫዋቾችን ለማሰረዝ ሁዋን ላፖርታ ሜዳ ውስጥም ከሜዳ ውጪም በርካታ ፈተና ፈትኖናል ግን አንዳቸውም አልጣሉንም ብለዋል የጣላቸው አንድ ነገር ብቻ ኢንተር ሚላን ነው በዚህ ውድድር ዓመት ከዛ ውጪ ሁሉንም ነገር ያሳካ ቡድን ነበር እሳቸው እንዳሉት ሁዋን ላፖርታ ትላንት በላሊጋው ተጨማሪ ጨዋታዎችን ተመልክተናል ለተመልካች ሌላ አዝናኝ የነበረው ጨዋታ በሪዮ ቫይካኖና በሪያል ቤቲስ መካከል የነበረ ጨዋታ ነው ጨዋታው 2-2 አቻው በሆነ ውጤት ተጠናቋል ዲፈርቲዩስ 37ኛው ደቂቃ ላይ መሪ አድርጎ ነበር ሪዮ ቫይካኖን በኋላም ላይ እንግዲህ ከረፍት ሲመለሱ 51ኛው ደቂቃ ላይ ሄርናንዴዝ ግብ አስቆጠረ ለሪያል ቤቲስ በተመሳሳይ ወዲያው በሰከንድ ውስጥ ሊጁን 51ኛው ደቂቃ ላይ ሪዮ ቫይካኖን ሌላቻ ያረገች ግብ አስቆጠረ በኋላም ላይ ኤስኮ በፍጹም ቅጣት ምት 61ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቀቀ ሌላኛው ጨዋታ በኦሳሱናና በአትሌቲኮ ማድሪድ መካከል የነበረ ጨዋታ ነው አትሌቲኮ ማድሪድ ሶስተኛ በላይ ሆኖ እንደማያጠናቀቅ ያረጋገጠበት ጨዋታ ማለት ነው ጨዋታው በኦሳሱና 2-0 አሸናፊነት ሲጠናቀቅ ሁለቱን የኦሳሱና ገቦች ካቴኔ 25ኛው ደቂቃ ላይ ቡድሚር 82ኛው ደቂቃ ላይ ሁለቱን የጨዋታ ማሸነፊያ ገቦች አስቆጥረዋል አትሌቲኮ ቢልባኦ እጅግ በጣም ወሳኝ ድል አስመዝግቧል ትላንትና ሄታፌን ከሜዳ ውጪ 2-0 በሆነ ውጤት ድል አድርጓል ገና 76ኛው ደቂቃ ላይ ነው ግብ መቆጠር የጀመረው ጉርዛታ ግብ አስቆጠረ 89ኛው ደቂቃ ላይ ደግሞ ቪቪያን ሁለተኛውን ግብ አስቆጠረና ድል እንዲያደርጉ አደረጋቸው አትሌቲኮ ቢልባኦም ከ11 ዓመት በኋላ ለመጀመሪያ ጊዜ ለአውሮፓ ሻምፒዮንስ ሊግ መሳተፍ የሚችልበትን ደረጃ ይዞ ማጠናቀቅ እንደሚችል አረጋግጧል ቀሪ ሁለት ጨዋታዎች እየቀሩት ባርሴሎና በ85 ነጥብ ሻምፒዮን በሆነበት የስፔን ላሊጋ ሪያል ማድሪድ በ78 ነጥቦች ሁለተኛ ሆኖ እንደሚጨርስ አረጋግጧል አትሌቲኮ ማድሪድ 70 ነጥቦችን ይዞ ሶስተኛ አትሌቲኮ ቢልባኦ በ67 ነጥብ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጣቸውን ሲያረጋግጡ ቪላሪያል ቀጣይ ድሉን ይሞክራል 64 ነጥቦች አሉት አሁንም የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ውስጥ ይገኛል ግን ቀጣይ ጨዋታዎች በጣም ወሳኝነት አላቸው ከፍተኛ ግብ አስቆጣሪነቱን ኬሊያን ምባፔም በ28 ግቦች እየመራ ይገኛል ሁለት ጨዋታ ሲቀሩት ሮቤርት ሌዋንዶስኪ ለረጅም ጊዜ መርቶት ነበረ ግን ከ25 ግብ በላይ መዝለል አልቻለም በ25 ግቦች ሁለተኛ ደረጃ ላይ ተቀምጧል ቡድሚር 20 ግቦች አሉት ራፊኒ 18 ዮዜ ፔሬስ 18 ተመሳሳይ ግቦችን ይዘው ቀጣይ ደረጃ ሰንጠረዡን ይዘዋል የዘንድሮን የኮከብ ግብ አግቢነት ግን በመጣበት ዓመት የሪያል ማድሪድ የፊት ወሰር ተጫዋች ኬሊያን ምባፔ ጠቅልሎ ሊወስደው ይችላል ኬሊያን ምባፔ በርካታ ክብረ ወሰኖችን በዚህ ዓመት አስመዝግቧል በመጣበት ዓመት የላሊጋው ከፍተኛ ግብ አስቆጣሪ ለመሆን እንግዲህ አንድ ግብ ካስቆጠረ ብቸኛ ይሆናል አሁን ተስተካክሏል ከአር9 ሮናልዶ ናዛሪዮ ዴሌማ ጋር በሪያል ማድሪድ ታሪክ ደግሞ በመጣበት ዓመት የላሊጋ በርካታ ግብ አስቆጣሪ በሁሉም መድረክ በርካታም ግብ አስቆጣሪ እንደሆነ ይታወቃል ሪያል ማድሪድ ተከላካይ መስመሩን ዲን ሁጅሰንን ማስፈረሙ ይታወቃል ሪያል ማድሪዶች ዲን ሁጅሰንን ሲያስፈርሙ ታዲያ በሮማ ቤት የነበረ
የእግር ኳስ ህይወቱ የሚረሳ አይደለም። ወደ ቤተሰቦቻችን ጆዜ ሞሪኖ ነበሩ የወቅቱ አሰልጣኝ የሮማ። እናም የመጀመሪያ ጨዋታ ገና ባሰለፉበት ሰዓት ይህ ተጫዋች የዓለማችን ምርጡ ተከላካይ በቅርብ ዓመታት ውስጥ ይሆናል ብለው ተንብየውለት ነበረ። በኋላም ላይ ወደ በርንማውዝ መጣ። በመጣበት ዓመት ባሳየው አስደናቂ ብቃት ወደ ሪያል ማድሪድ በ50 ሚሊዮን ዩሮ ተቀላቅሏል። ቲኤንቲ ስፖርት ጆዜ ሞሪኖ የመሰከሩለት ሰው ተሳክቶለታል ብለዋል። ቶኒ ክሮስ ደግሞ ስለ ሪያል ማድሪድ ሰሞኑን በርካታ ነገሮችን ሲናገር ነበር። በተለይም ከአንድ ሚዲያ ጋር በነበረው ቆይታም ካነሳቸው ነጥቦች ውስጥ እኛ ቪኒሽስ ጁኒየርን በተለየ መንገድ እንፈልገዋለን ብለዋል። እሱን ሁሌ ከዳኛ ጋር ሲያወራ ማየት አንፈልግም፣ ሲጫወት ነው ማየት የምንፈልገው። ቪኒ ከዳኛ ጋር የሚያደርገው ንትርክ መቀነስ ይኖርበታል ብለዋል። ቶኒ ክሮስ ምርጥ ብቃት ያለው ተጫዋች ነው። ብቃቱን በሜዳ ላይ ለማሳየት ግን ራሱን ከጫናዎች መቆጠብም ጭምር አለበት ብለዋል። ትላንት ሌላ ሻምፒዮን የሆነው በሳውዲ አረቢያ ሊግ አሊታድ ነው። የሳውዲ አረቢያ ሊግን እየመራ የሚገኘው አሊታድ አልራያድ ጋር ያደረገውን ጨዋታ ትላንትና 3-0 በሆነ ውጤት ድል አድርጓል። ውድ ቤተሰቦቻችን በጨዋታው ላይ ገና በ9ኛው ደቂቃ ነው አልሪያዶች ግብ ያስቆጠሩት። ጎንዛሌስ ግብ አስቆጥሮ መሩ። በኋላም ላይ ግን ለአልኢታዶች በርጉዌን 21ኛው ፔሬራ 40ኛውና አልኦባድ 47ኛው ደቂቃ ላይ ማሸነፊያ ግቦችን አስቆጥረው 3-1 በሆነ ውጤት ድል ማድረግ ቻሉ። ውጤቱን ተከትሎ አልኢታድ 77 ነጥብ በመድረስ የ2024-25 የውድድር ዓመት የሳውዲ ፕሮ ሊግ አሸናፊ መሆናቸውን አውጀዋል። አልኢታድ 14ኛ የሳውዲ ፕሮ ሊግ ዋንጫውን ሲያሳካ ካሪም ቤንዜማ በ3 የተለያዩ ሀገራት 3 የሊግ ዋንጫዎችን አሳክቷል። ፈረንሳዊ ተጫዋች ካሪም ቤንዜማ በእግር ኳስ ሕይወቱም 34ኛ ዋንጫውን በማንሳት የፈረንሳይ ከፍተኛው ተጫዋች ሆኗል። በርካታ ዋንጫዎችን ያሳካ። በአውሮፓ በዚህ ሳምንት አንድ የሚጠበቅ ሊግ አለ። የጀርመን ቡንደስሊጋ የፍጻሜ መርሃ ግብር ነው። ግን ይህ የፍጻሜ መርሃ ግብር አንድ ወራጅ ሆኖ በፕሌኦፍ ቡንደስሊጋ ውስጥ የሚቆየውን ክለብ ከለየለን ወዲህ በቡንደስሊጋው ደግሞ ቀጣይ አውሮፓ ትኬቶችን የሚቆርጡ ተጨማሪ ክለቦችን ይለይልናል። በተለይ ባየር ሙኒክና ባየር ሌቨርኩሰንን ተከትሎ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ አይንትራክ ፍራንክፈርትና ፍራይቡርግ ደረጃ ሰንጠረዥ ውስጥ ይገኛሉ። ነገር ግን ደረጃ ሰንጠረዡ ለቦሩሲያ ዶርትመንድም ክፍት ነው። በዚህ ረገድ ቦሩሲያ ዶርትመንድ ኤሮፕ ሊግ እንደዚሁ ሜንዝ ኮንፈረንስ ሊግ ደረጃ ሰንጠረዥን ይዘዋል። ነገር ግን አርቢ ሌፕዚግና ወርደር ብሬመንም ይሄንን ነገር ማሳካት ይችላሉ። ታዲያ የመጨረሻው ጨዋታ በጉጉት ይጠበቃል። በጀርመን ቡንደስሊጋ በዚህ ሳምንት ክርስቲያኖ ሮናልዶ የ2025 ከፍተኛ ተከፋይ አትሌት በመሆን ቀዳሚ ሆኗል። ሮናልዶ ለሶስተኛ ተከታታይ ዓመት የዓለማችን ውዱ ተከፋይ አትሌት ወይም ስፖርተኛ ሆኗል። አንድም የሚስተካከለው ተጫዋች የለም። በሳውዲ ፕሮ ሊግ በእርግጥ ከፍተኛው ተከፋይ ነው። ከስፖንሰሮች በርካታ ገቢን ያገኛል ሮናልዶና የ25ም ከፍተኛው ተከፋይ አትሌት ሆኗል። ኢንተር ማያሚ የጆርዲ አልባን ኮንትራት ለ2 ዓመታት አራዝሟል። የ36 ዓመቱ የግራ ተከላካይ ስፍራ ተጫዋች ጆርዲ አልባ በትላንትናው ዕለት እስከ 27 የሚያቆየውን ኮንትራት ፈርሟል በኢንተር ማያሚ ቤት። ቀጣይ እንግዲህ ሌሎችም ወሳኝ ተጫዋቾችን ኮንትራት የማስፈረም ሂደት በኢንተር ማያሚ ቤት ይቀጥላል። ሌላው ኮንትራት በማራዘም ጉዳይ ላይ ኔይማር ጁኒየርንም በተመለከተም እስከ 2026 ኮንትራቱን ለማራዘም በሳንቶስ እና በተጫዋቹ መካከል ውይይት እየተደረገ ነው ተብሏል። የኔይማር ኮንትራት በዚህ ዓመት መጨረሻ ይጠናቀቃል። ግን አሁንም ጉዳት ላይ ያለ ተጫዋች እንደሆነ ይታወቃል። ቪክተር ኦስሜን በቱርክ ሊግ የቱርክ ዜግነት ሳይኖረው በርካታ ግቦችን ያስቆጠረ ተጫዋች ሆኗል። 35 ደረሰም። ጋላታሳራይ የቱርክ ሱፐር ካፕ ዋንጫን እንዲያነሳ 2 ግቦችን በዚህ ሳምንት እንኳን ሲያስቆጠር ተመልክተናል። የቱርክ ሱፐር ሊግ ከፍተኛ ግብ አስቆጣሪ ሲሆን ክለቡ ጋላታሳራይ የቱርክ ሱፐር ሊግን በአንደኝነት እየመራ ይገኛል። እጅግ በጣም አስደናቂ ሲዝን አሳልፏል። በቀጣዩ በነገራችን ላይ ወደ ቤተሰቦቻችን ንብረትነቱ የናፖሊ እንደሆነ ይታወቃል። በውሰት ነው እየተጫወተ የሚገኘው። በጥር ተጫዋቹን ለመውሰድ በርካታ ክለቦች ጥረት ቢያደርጉም ተጫዋቹ ግን የውድድር ዓመቱን በሙሉ በዛው መጨረስ ስለፈለገ ነበረ በዛው በጋላታሳራይ የቆየው። ታዲያ በዓመቱ መጨረሻ ወደ ናፖሊ እንደሚመለስና ወደ አውሮፓ ሌሎች ክለቦች በትልቅ ሂሳብ ይዘዋወራል ተብሎ ይጠበቃል።
ትላንት በፍራንሳይ አንድ የሽልማት ስነ ስርዓት ተካሂዶ ነበር። ይኸውም እንግዲህ ሪያን ቸርኪን ባለክብር ያደረገ ነበር። በእርግጥ በደስታ ስነ ስርዓቱ ላይ ከደጋፊዎች ጋር ሽልማቱን ሲያከብር ሪያን ቸርኪ የቀድሞ ቼልሲ እና የሪያል ማድሪድ ተጫዋች ኤዲን ሃዛርድም ተገኝቶ ነበር። ሪያን ቸርኪ የፍራንስ ሊጋ ምርጡ ድሪብለር ሆኖ ጨርሷል። በእርግጥ ዘንድሮ በጣም አስደናቂ ጊዜን ያሳልፈዋል። በፍራንስ ሊጋ በበርካታ ክለቦች ይፈለጋል። በአመቱ መጨረሻ ደግሞ በትንሽ ሂሳብ እስከ 37 ሚሊዮን ፓውንድ በሚደርስ ሂሳብ ክለቡን ይለቃል ተብሎ ይጠበቃል። ሌላኛው ከፍራንስ ሊጋ የሚሰናበተው አሌክሳንደር ላካዜቲ እንደሆነ ነግረናችሁ ነበረ። ላካዜቲ ለፍራንሳዊ ክለብ ኦሎምፒክ ሊዮን በ2 ዓመታት ውስጥ ተጫውቷል። እንግዲህ በአጠቃላይ በ2 ዓመታት ውስጥ በተጫወተበት ጊዜ 390 ጨዋታ 199 ግቦች 55 አሲስቶችን አድርጓል። ቀሪ እንግዲህ ጨዋታዎች ከተካሄዱ በኋላ በይፋ ከኦሎምፒክ ሊዮን ጋር እንደሚለያይ ይጠበቃል። የአርጀንቲና ብሔራዊ ቡድን በቀጣይ ዓመት ጥቅምት እና ህዳር ወር ውስጥ የወዳጅነት ጨዋታ ላይ ማድረግ አቅዷል። ብሔራዊ ቡድኑ ጥቅምት ወር ውስጥ ወደ ቻይና በማምራት ከቻይና ጋር የወዳጅነት ጨዋታ እንደሚያደርጉ ሲነገር፣ በተጨማሪም አርጀንቲና ህዳር ወር ውስጥ ወደ መካከለኛው አፍሪካ በማቅናት ከአንጎላ ጋር የወዳጅነት ጨዋታ ላይ ማድረግ ማሰቧን የተዘገበው። እንዲሁም ብሔራዊ ቡድኑ በዚህ ወር ወደ ካታር አቅንቶ የዓለም ዋንጫ ባሳካበት ስቴዲየም ከአሜሪካ ጋር የወዳጅነት ጨዋታ እንደሚያደርግ ሲገለጽ፣ ሊዮኔል አንድሬስ ሜሲ ወደ ቡድኑ ዳግም እንደተጠራ ትላንት ምሽት በነበረን የስፖርት የመረጃ ክፍለ ጊዜያችን ላይ በስፋት አድርሰናችሁ ነበረ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ተወዳጁን የእንግሊዝ ፕሪሚየር ሊግ የተመለከቱ ስፖርታዊ ጥንቅር እናደርሳችሁ። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። ፉልሃም የ3 ተጫዋቾችን ኮንትራት አራዝሟል። ወደ ቤተሰቦቻችን ሃሪ ዊልሰን የ28 ዓመቱ፣ አዳማ ትሮሬ የ29 ዓመቱና ራውል ሄሜኔዝ የ34 ዓመቱን ተጫዋች በአጠቃላይ 3ቱንም ተጫዋቾች ኮንትራት እስከ 2026 ማራዘሙን ይፋ አድርጓል። ተጫዋቾቹ በአመቱ መጨረሻም ኮንትራታቸው ይጠናቀቅ ነበር፣ ግን ለተጨማሪ 1 ዓመት በዛው በፉልሃም እንደሚቆዩ ተረጋግጧል ማለት ነው። ያው በክለብ ውስጥ አስደናቂ ጊዜን ያሳልፈዋል። በተለይም ራውል ሄሜኔስ የቡድኑ ቁልፍ ተጫዋች ነበር ማለት ይቻላል። ለአዳማ ትሮሬ በፍጥነቱ አይታማም እና ሃሪ ዊልሰንም ምርጥ ጊዜን ነው እያሳለፉ የሚገኙት። ማርኮ ሲልቫ ቀጣይ ቡድኔ አካል ናቸው ማለታቸውን ተከትሎ ነው 3ቱ ተጫዋቾች የ1 ዓመት ተጨማሪ ኮንትራት እንዲፈርሙ የተደረገው። ትላንት የፕሪሚየር ሊጉን የዓመቱ ምርጥ ተጫዋች እጩ፣ የዓመቱ ምርጥ ወጣት ተጫዋች እጩ እና የዓመቱን ምርጥ አሰልጣኝ እጩ ነግረናችሁ ነበረ። ምን አይነት ሲዝን አሳለፉ የሚለውን ደግሞ በጥቂቱ እናደርሳችሁ። ከምርጥ ተጫዋቾች እጩ ከጀመረን ሞርጋን ጊብስ ዋይት በ32 ጨዋታ 16 ድል አለው፣ 8 አቻ፣ 8 ተሸነፈ፣ 6 ጎል፣ 8 አሲስት አለው። ምናልባት የግብ አስተዋጽኦቻቸውን ብቻ ብናይ ሪያን ግራቨንበርች በዋንጫ ቡድን ውስጥ ያለ ተጫዋች ነው። ይሄ ቡድኑ 25 ድል አለው፣ 8 አቻ፣ 2 ሽንፈት፣ ምንም ግብ አላስቆጠረም፣ ግን 4 አሲስቶች አሉት። አሌክሳንደር ኢሳክ በ33 ጨዋታ 20 አሸንፏል። ቡድኑ 4 አቻ፣ 9 ተሸንፎ 23 ግብና 6 አሲስቶች የነበሩት። ብሪያን መቤሞ በ36 ጨዋታ 16 አሸንፏል። ቡድኑ 7 አቻ፣ 13 ተሸንፎ 18 ግብና 7 አሲስት አለው። ይህ ትልቅ ግብ ነው። ዴክላን ራይስ በ33 ጨዋታ 16 ድል 13 አቻ 4 ሽንፈት 3 ግብና 7 አሲስት ነበረው። ሳላህ ነው በትልቁ የሚጠበቀው በ36 ጨዋታ 25 አሸንፎ 8 አቻ 3 ሽንፈት ብቻ 28 ግብና 18 አሲስት አለው። ቨርጂል ቫን ዳይክ እንግዲህ 1 አሲስት እና 3 ግብ ግን ደግሞ በ25 ጨዋታ ቡድኑ ድል እንዲያደርግ የረዳ ነው። ክሪስ ውድ በ34 ጨዋታ 20 ግብ አስቆጥሯል። ይህ ትልቅ የሚባለ ግብ ነው። እንዲሁ 3 አሲስቶች አሉት። ሌላ በትልቁ የሚጠበቀው ተጫዋች ነው። ከወጣት ተጫዋቾች ሊያም ዴላፕ ነው እጩ የሆነው። ወጣቶቹ በ35 ጨዋታ 4 አሸንፎ 10 አቻ 21 ሽንፈት 12 ግብ አስቆጥሮ 2 አሲስት አለው። አንቶኒ ኢላንጋ 6 ግብና 10 አሲስት አለው። ሪያን ግራቨንበርች ምንም ግብ የለውም፣ ግን 4 አሲስት አለው። በዋናው ተጫዋቾች ውስጥ ምጩ ነው። ያው 25 ድል ሲገኝ የቡድኑ ቁልፍ ተጫዋች እንደነበረ ይታወቃል። ዲያን ዊሰን ተከላካይ ነው። ቡድኑ እንግዲህ በ12 ጨዋታ አሸንፎ በ9 አቻ በ9 ሲሸነፍ ቁልፍ የመከላከል ሚና ነበረው። 3 ግብና 1 አሲስት ነበረው። 7 ክሊንሺት ቡድኑ አስመዝግቧል በሱ ስር እየተመራ። ኮል ፓልመር በዚህ ውድድር ዓመት 15 ግብና 8 አሲስት አለው። ይህ ሌላ
ጥሩ ጊዜን ካሳለፉ ተጫዋቾች አንደኛው ነው። ጆዋ ፔድሮ 10 ግብና 6 አሲስት፣ ሞርጋን ሮጀርስ 8 ግብና 9 አሲስት፣ ዊሊያም ሳሊባ 12 ክሊንሺት ይዘው እጩ ሆነው መቅረብ ችለዋል። ከአሰልጣኝ ዘርፍ የሚጠበቁት አሸናፊ ይሆናሉ ተብሎ የሚጠበቀው የሊቨርፑል አሰልጣኝ ነው። ከቶማስ ፍራንክ ብናይ 63 ግብ ተቆጥሯል ቡድናቸው ላይ 53 አስቆጥሯል። 10 ተጨማሪ ግብ አላቸው። በድል ደረጃ ካየን 16 አሸንፏል የቶማስ ፍራንክ ቡድን፣ 7 አቻ 13 ሽንፈት። የኤዲያው ቡድን በአጠቃላይ እንግዲህ 20 ድል አለው፣ 6 አቻ 10 ሽንፈት፣ 68 ግብ አስቆጥሮ ቡድኑ 45 ግብ ተቆጥሮበት 23 ንጹህ ግብ ያለው የኤዲያው ቡድን። ኑኖ ስፕሪንቶ ሳንቶስ ሌላኛው እጩ ናቸው። 56 ጎል አስቆጥሯል ቡድናቸው፣ 44 ተቆጥሮበታል፣ 12 ንጹህ ግብ ያለው፣ 18 ድል እና 8 አቻ 10 ሽንፈት። ቪቶር ፔሬራ ሌላኛው እጩ ናቸው። 2 አቻ 8 ተሸንፈው 10 አሸንፈዋል። 27 ግብ ቡድናቸው ሲያስቆጥር 24 ተቆጥሮበት 3 ደግሞ ንጹህ ግብ አለው። አሸናፊ ይሆናሉ የተባሉት አርኔ ስሎት በ36 ጨዋታ 25 ድል 8 አቻ 3 ሽንፈት ብቻ ነው ያላቸው። 83 ቡድናቸው አስቆጥሮ 37 ተቆጥሮበት 46 ንጹህ ግብ አለው። በአሰልጣኝ ዘርፍ እንኳን እሳቸው ያሸንፋሉ ተብሎ ይጠበቃል። ኤፍኤ ካፕ ቆንጆና ፉክክር የበዛበት የዓለማችን ምርጡ የሀገር ውስጥ የጥሎ ማለፍ ጨዋታ ብለውታል ፔፕ ጋርዲዮላ። ቡድናቸው እንግዲህ በኤፍኤ ካፕ የፍጻሜ ጨዋታ ዌምብሌ ላይ ከክሪስታል ፓላስ ጋር ፍልሚያውን ያደርጋል። ዓመቱን በዋንጫ መጨረስ ካለበት ማንቸስተር ሲቲ ብቸኛው ዕድላቸው እንደሆነ ይታወቃል። እንግዲህ ከበድ ያለ ፉክክር ይጠብቃቸዋል ተብሎ ይጠበቃል። በዘንድሮ የማንቸስተር ሲቲ አቋም ጨዋታውን እንደ ከዚህ ቀደሙ 100% ያሸንፋል ብሎ ለመገመት በጣም አስቸጋሪ ነው። ያው በእርግጥ ቅድመ ግምት የተሰጠው አሁንም ለፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ቢሆንም የኦሊቨር ግላስነሩ ቡድን ፓላስ ግን በቀላሉ እጅ ይሰጣል ተብሎ አይጠበቅም። አመጣጣቸውን በጣም አስፈሪ ነው የፓላሶች እስከ ፍጻሜ ሲመጡ። ለማንኛውም ፔፕ ጋርዲዮላ የዓለማችን ፉክክር የበዛበት ምርጡ የሀገር ውስጥ ውድድር ብለውታል። ከተጫዋቾች ጋር ውይይቶች ተጀምረዋል ተብሏል። በቼልሲና በአስቶን ቪላ መካከል ውይይቶቹ ታዲያ በተለይም አክሰል ዲሳሲን ከቼልሲ በቋሚነት ለማስፈረም በሚደረግ ጥረት ነው። ከቼልሲ ጋር በጉዳዩ ዙሪያ ውይይቶች ይቀጥላሉ። አክሰል ዲሳሲ እንግዲህ በኡናይ ኤምሬ ስር የተወደደ ተጫዋች ሆኗል፣ ግን አጠራጣሪ ነው እየተባለ ነው። ይሄ የሚሆነበት ምክንያት ከክፍያ ጋር በተመለከተ ነው። የአሰልጣኙ ሀሳብ ግን ከውሰቱ በኋላ እንዲቆይ ማድረግ ነው እየተባለ ቢሆንም በተወሰነ መንገድ ግን አስቶን ቪላዎች ትልቅ ገንዘብን ለአክሰል ዲሳሲ መክፈል አልፈልጉም እየተባለ ነው። ለማንኛውም ውይይቱ ይደረጋል፣ ይቀጥላል ነው የተባለው። ቼልሲዎች ደግሞ ተጫዋቹን ለመሸጥ 100% ዝግጁ ናቸው። በቀጣይ እንግዲህ በርካታ ተጫዋቾችን በሚለቀው ቼልሲ ውስጥ አንደኛው አክሰል ዲሳሲ ነው። በቪላ ይቆያል ወይስ የሚለው ደግሞ ከድርድሩ በኋላ ይጠበቃል። ሌላው ቼልሲዎች ለገበያ ያቀረቡት ክሪስቶፈር ንኩንኩ ነው። በአመቱ መጨረሻ እንደሚለቅ ይታወቃል። በርካታ ክለቦች ፈላጊው ናቸው። ስማቸው በሩመር ደረጃ አንዳንድ ክለቦች ተጠቅሰዋል፣ ግን ተጫዋቹን ያስፈርሙታል ተብሎ አይጠበቅም። ምናልባት ከተጠቀሱ ክለቦች ውስጥ የሚጠበቀው በትልቁ ኒካስል ዩናይትድ ነው። የኤዲያው ቡድን ኒካስል ዩናይትድ በቀጣይ ራሳቸው ለማጠናከር በዝርዝራቸው ውስጥ ከያዙት ተጫዋች አንደኛው ነው። ቀጣይ ሊቨርፑል አንድ ትልቅ ጥምረት ያሳየናል ተብሎ ይጠበቃል። ጀሬሚ ፍሬምፖንግ እና ሳላህን። ጀሬሚ ፍሬምፖንግ 74 የግብ አስተዋጽኦ አለው። ውድ ቤተሰቦቻችን በ190 የባየር ሌቨርኩሰን የመጨረሻ ጨዋታዎች፣ ሳላህ በ150 ግቦች 148 የግብ አስተዋጽኦ በሊቨርፑል አለው። የመጨረሻ 150 ጨዋታዎችን ካየን ሁለቱ ደግሞ በአንድ መስመር ነው የሚጣመሩት። አንዱ ከፊት አንዱ ከጀርባ ይጣመራሉ። ቀጣይ ውድድር ዓመት እንግዲህ እነኚህን የሁለት ተጫዋቾች ጥምረት ሊቨርፑል ያስመለክተናል ተብሎ ይጠበቃል። እንግዲህ ሁለቱም ግብ አስቆጣሪው፣ ሁለቱም አሲስት አድራጊዎች ምን አይነት ዓመትን ደግሞ ቀጣይ ዓመት አብረው ያሳልፉታል የሚለው የሚጠበቅ ነው የሚሆነው። ሊቨርፑል ቶማስ አራሁን መመልከት ጀምሯል። በተለይም ዲን ሆይሰን በሪያል ማድሪድ ከተነጠቁ በኋላ ሌሎች አማራጮችን እያዩ ይገኛሉ። በቡድናቸው ውስጥ የኢብራሂማ ኮናቴን ኮንትራት ማራዘም ያልቻሉት ሊቨርፑሎች እስከዚህ ሰዓት እንደ ቨርጅል ቫንዳይክ ያለ ተጫዋቾችን ቢያቆዩም ግን ወጣት ተከላካይን ይፈልጋሉ ተብሏል። የሊቨርፑል ቀጣይ እቅድ እንግዲህ ቶማስ አራሆን ሲሆን በቤኔፊካ በኩል ይህን የመሃል ተከላካይ ለመልቀቅ 80 ሚሊዮን ዩሮ የውል ማፍረሻ ይፈልጋሉ ተብሏል። ማንቸስተር ዩናይትድ እና ቼልሲ እንዲሁም ፓሪስ ሰን ዠርሜን ፈላጊዎቹ ናቸው። በቀጣይ እንግዲህ ሊቨርፑል ከነኚህ ክለቦች ጋር ተፎካክሮ ራሱ ከቤኔፊካ ጋር በ80 ሚሊዮን ዩሮ ተደራድሮ ተጫዋቹን የግሉ ያደርገዋል የሚለው የሚጠበቅ ነው የሚሆነው። ኢብራሂማ ኮናቴን በራሱ እንደ ዲያን ሁይሰን ሁሉ በሪያል ማድሪድ ሊነጠቁ የሚችሉበት ሰፊ እድል እንዳለ ይታወቃል።
የእንግሊዝ ፕሪሚየር ሊግም ለሚቀጥለው ዓመት አዲስ የአምበሎችን ህግ አውጥቷል። በህጉ መሰረት በሚቀጥለው ሲዝን ጀምሮ በዩኤፋ የክለቦች ጨዋታ ላይ እንደታየው ዳኞችን ማነጋገር የሚችሉት የቡድን አምበሎች ብቻ ይሆናሉ። ክለቦች በሚቀጥለው ወር በሚካሄደው የፕሪሚየር ሊግ ዓመታዊ ጠቅላላ ጉባኤ ላይ አዲሱ ህግ የሚጸድቁ ይሆናል ተብሎ ይጠበቃል። ይህ ህግ በዘንድሮ የውድድር ዘመን በዩኤፋ ሻምፒዮንስ ሊግ፣ በዩኤፋ ዩሮፓ ሊግ እና በዩኤፋ ኮንፈረንስ ሊግ ላይ ተግባራዊ ሲደረግ እንደነበረ ይታወቃል። እንግዲህ ቴሌግራፍ በፊት ገጹ ላይ ይዞት ወጣው መረጃ መሰረት ከቀጣይ የውድድር ዓመት ጀምሮ ደግሞ ፕሪሚየር ሊጉ ይሄንን ይተገብራል ተብሏል። እንግዲህ በፕሪሚየር ሊጉ አምበሎች በተጨማሪ በርካታ ተጫዋቾች አልቢትሮችን ከበው የማናገር ባህል እንዲቀር ይፈልጋል። አንድም ተጫዋቾች እንግዲህ ጨዋታውን ያራዝሙታል ጭቅጭቅ በበዛ ቁጥርና ያ እንዳይፈጠርና ፕላስ ዳኞች ላይ ወከባ እንዳይፈጠር ለማድረግ ያግዛል ያለውን ነገር እንግዲህ ቀጣይ ወር ላይ ድምጽ ይሰጥበታል። ማይክል አርቴታ አብዝተው የሚወዱት ተጫዋች ነው አሌክሳንደር ኢሳክ። ከየትኛውም ተጫዋች በላይ ወደ ቡድናቸው እንዲመጣ ፍላጎት አላቸው። ግን ደግሞ በክለቡ በኩል ለዚህ ተጫዋች ውድ ገንዘብ መክፈል አይፈለግም። ሌላኛው ደግሞ በክለቡ ውስጥ እንግዲህ በቀጣይ ውድድር ዓመት ራሳቸውን በአጥቂ መልክ ሲያጠናክሩ ሌሎች የሜዳ ክፍልም ላይ ተጫዋች ማምጣት ይፈልጉሉና የማይክል አርቴታ የመጀመሪያ ተመራጭ አሌክሳንደር ኢሳክ ውድ በመሆኑ ምክንያት አርሰናል እስከዚህ ሰዓት ድረስ ገፍቶ ዝውውር ላይ መሄድ አልቻለም። የቤንጃሚን ሼሽኮ የውል ማፍረሻ 58 ሚሊዮን ፓውንድ ነበረ። ነገር ግን አሁን የክረምት የዝውውር መስኮት ሲከፈት ወደ 75 ሚሊዮን ፓውንድ ከፍ ይላል። አሁንም ይህ ዋጋ ለአርሰናል በጀት ተስማሚ ተብሎ ይጠበቃል። ከፍ ያለ የሚባል በጀት አይነት አይደለም። ይህ ዝውውር ስሎቫኒያዊ ተጫዋች ከክለቡ ፍላጎት ጋር እንግዲህ ይጣጣማል ተብሎ ይጠበቃል። ግን ለዝውውሩ የተዘጋጀም እንግዲህ የአርሰናል ለዚህ ዝውውር የተዘጋጀበት መንገድ እስከዚህ ሰዓት ግልጽ አይደለም። ሌሎች ተጫዋቾችም ላይ ትኩረት እያደረገ መሆኑን ተከትሎ የቪክተር ጊዮኬሬስም ጉዳይ ስላለ ማለት ነው። ሌላው አርሰናሎች ከባየር ሙኒክ ሊያመጡት የሚፈልጉ ተጫዋች አለ ሌሮይ ሳኔን። እስካሁን በባየር ሌቨርኩሰን ቤት ድርድር ላይ ናቸው። ኮንትራቱን አልፈረመም። ኮንትራቱን የማይፈርም ከሆነ ለለንደን ክለቦች ተጫዋቹን ለመሸጥ ዝግጁ ናቸው ባየር ሙኒኮች። የጀርመን የዜና ምንጮችም ተጫዋቹ በባየር ሙኒክ ካልፈረመ መዳረሻው የሚሆነው የለንደን ክለብ ነው ማለቱ ይታወቃል። ያው የለንደን ክለቦች ውስጥ ቶትናም፣ ቼልሲን፣ ፓላስን፣ ዌስትሃም ዩናይትድ እያልን ፉላምን መጥቀስ እንችላለን። ግን ሞር ስሙ ሲያዝ የነበረው ከአርሰናል ጋር ነው። በዛ ላይ ደግሞ ከአሰልጣኝ ማይክል አርቴታ ጋር ረጅም ጊዜ አብረው ሰርተዋል። በማንቸስተር ሲቲ በደንብ ይተዋወቃሉና እሱን ለማምጣት የተሻለው ቡድን አርሰናል ነው ተብሎ ይጠበቃል። ባየር ሙኒኮችም ተጫዋቹ ኮንትራቱን የማያራዝም ከሆነ ለመልቀቅ 100% ዝግጁ ናቸው። አርሰናል ደግሞ መዳረሻ ይሆናል ተብሎ ይጠበቃል። ከሰሞኑ ማይክል አርቴታ ባለፉት 5 ዓመታት ከ700 ሚሊዮን ዩሮ በላይ ወጪ አድርገው 2 ኮሚት ሽልድና 1 ኤፍ ኤ ካፕ ብቻ ነው ያነሱት በሚል ትችት ሲቀርብባቸው ነበረ። እንግዲህ በአሰልጣኝነት ማይክል አርቴታ ወደ አርሰናል ከመጡ በኋላ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውስጥ በርካታ ገንዘብ በማውጣት አራተኛው አሰልጣኝ ናቸው። በነገራችን ላይ ቼልሲ ነው በጣም ውዱን ገንዘብ ያወጣው ወደ 1.7 ቢሊዮን ዩሮ አውጥቷል። ማንቸስተር ዩናይትድ ወደ 963 ሚሊዮን ዩሮ፣ ቶትናም ወደ 869 ሚሊዮን ዩሮ ወጪ ያደርጓል። አራተኛው አሰልጣኝ ናቸው እሳቸው። ቶትናም እንደውም በዚህ ጊዜ ውስጥ ምንም ዋንጫ አላሳካም። ማንቸስተር ዩናይትድ ኤፍ ኤ ካፕ፣ ካራባው ካፕ፣ ኤሮፕ ሊግን ዋንጫ ማሳካት ይችላል በትልቁ ከተጠቀሰለት። በቼልሲ በኩልም የአውሮፓ ሻምፒዮንስ ሊግ ይጠቀሳል። በትልቅ ደረጃ ካነሷቸው ዋንጫዎች የኤሮፕ ሊግን ማንሳት እንችላለን። ከዛ በተጨማሪ የዓለም ክለቦች ዋንጫም እንደዚሁ ማሳካት ችሏል። የማይክል አርቴታ ቡድን ግን በውጪ ደረጃ ካነጻጸር ነው አራተኛው ቡድን ነው። እሳቸው ከመጡ በኋላ በርካታ ገንዘብን ለተጫዋቾች ወጪ ያደረገ። በቀጣይ የአርሰናል አሰልጣኝ መሆን ከሆነ ይላል ማርቲን ኦዴጋርድ ምክትል የማደርገው ካይ ሃቨርዝን ነው ብሏል። የካይ ሃቨርዝ እግር ኳስ አረዳድን እንደሚወድለት የገለጸው ኦዴጋርድ እሱ ፍጹም የተለየ ተጫዋች ብሎ ወድሶታል። በእርግጥ በዘንድሮ የውድድር ዓመት የአርሰናል ባለውለታ ነው ማለት ይቻላል። ካይ ሃቨርዝ ጉዳት እስካጋጠመው ድረስ የአርሰናል ከፍተኛ ግብ አስቆጣሪ ነበረ። አርሰናል በፕሪሚየር ሊጉ በመጀመሪያው አጋማሽ እሱ እስከተጎዳበት ጊዜ ድረስ ተፎካካሪነቱ ምርጥ ነበረ። በኋላም ላይ ግን ሐሰተኛ 9 ቁጥራቸው ራሱ ካይ ሃቨርዝ ተጎድቶ አርሰናል በጣም አሳሳቢ ችግር ውስጥ ገብቶ እንደነበረ እናስታውሳለን። አሁን ተመልሶላቸዋል ከጉዳት። ከሰሞኑ
ሶባህ ሪያሊቲ የልምምድ ማዕከልም ይሁን በኤምሬትስ ስቴዲየም በነበረ ልምምድ ላይ ሙሉን መካፈል ችሏል። እሁድ በዚሁ ሜዳ ላይ በኤምሬትስ ስቴዲየም ላይ አርሰናል የውድድር ዓመቱን የመጨረሻ ኤምሬትስ ጨዋታም ሲያደርግ ካይ ሃቨርትዝ በጨዋታው ላይ ይገኛል ተብሎ ይጠበቃል። ኦዴጋርድ ግን እኔ አሰልጣኝ በሆን ምክትል የሚሆነው ያለምንም ጥርጥር ካይ ሃቨርትዝ ነው ብለዋል። ማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የዋንጫን ጉዞ በተመለከተና ሌሎች ጉዳዮች ላይ ሐሳቡን አጋርቷል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ማሊያ መልበስ ህልሙ እውን የሆነበት አጋጣሚ ብሎታል። እዚህ መጫወት ልዩ ስሜት አለው ያለው ፈርናንዴዝ ክለቡ ለረጅም ጊዜ ስከታተለው ነበር፣ ማሊያውን መልበስ ህልም ነበር ብለዋል። አክሎም ማንቸስተር ዩናይትድ ውስጥ ዓላማው አራት ውስጥ መጨረስ አይደለም፣ ይህም ማንቸስተር ዩናይትድ ዋና ዓላማ ለዋንጫ መፋለም ነው። እኔ ፍላጎት ማንቸስተር ዩናይትድ ለፕሪሚየር ሊግ ዋንጫ ሲፋለም ማየት ነው ብለዋል። ለሊግ ዋንጫ መፋለም እንዳለብን ታሪክ ያስገድደናል ያለው ይህ ተጫዋች ይህ ወደፊት መቀጠል አለበት ሲል ተደምጧል። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ጨዋታ የምትጫወተው ሳይሆን የፍጻሜ ጨዋታ የምትጫወተው ጨዋታ ሳይሆን የምታሸንፈው ብሎታል ብሩኖ ፈርናንዴዝ። የምፈልገው ከመጨረሻው ፊሽካ በኋላ ማንቸስተር ዩናይትድ የዩሮፓ ሊግ ሻምፒዮን ሲሆን ማየት ነው ብሏል። በፖርቹጋልም ይህ አባባል አለ ብሏል። ሁላችንም ጥሩ ዓመት ባናሳልፍም ፍጻሜውን ዋንጫ ግን ማሸነፍ አለብን ሲል ተደምጧል ብሩኖ ፈርናንዴዝ። በማንቸስተር ዩናይትድ ግን ሁለት ተጫዋቾች አሉ፣ ካዜሜሮ እና ግብ ጠባቂው አንድሬ ኦናና። ካርሎስ ሄነሪኬ ካዜሜሮ በእግር ኳስ ሕይወቱ አንድም ጊዜ የአውሮፓ ውድድር ፍጻሜ ተሸንፎ አያውቅም። 7 የአውሮፓ መድረክ የፍጻሜ ጨዋታዎችን ተጫወተ፣ 7ቱንም መሳካ ካርሎስ ካዜሜሮ። በተቃራኒው ደግሞ እንደ አንድሬ ኦናና ያለ ተጫዋች አለ በዩናይትድ በኩል በአውሮፓ መድረክ ባደረጋቸው የፍጻሜ ጨዋታዎች ሁሉ የተሸነፈ። ማንቸስተር ዩናይትድ የፊታችን ረቡዕ ወደ ስፔን ሳንማሜስ አቅንቶ በቢልባኦ ሜዳ ቶትናምን ሲገጥም ሁለት እንደዚህ አይነት ተቃርኖ ያላቸውን ተጫዋቾች አንድ በመሃል ሜዳ አንድ በግብ ጠባቂነት ይዞ ይገባል። አልታይ ባይንደርንም ልጠቀም ቢሉ ሩበን አሞሪም ከኦናና የተሻለ ታሪክ ይኖረዋል ተብሎ አይጠበቅም። ሲያን ዳይሽ ግን አንድ የሚሉት ነገር አለ፣ በጣም አነጋጋሪ ነው። በዩናይትድ ወቅታዊ አቋም ላይ ሲጠየቁ እኔ ወደ ኦልድ ትራፎርድ ሄጄ በዚህ ፍልስፍና ባሰለጥን ኖሮ ከሩበን አሞሪም በተሻለ ጨዋታዎችን አሸንፌ ክለቡን እቀይር ነበር ብለዋል። ሺያን ዳይሽን በፕሪሚየር ሊጉ በደንብ ታውቃላችሁ ብለን እናስባለን የዩናይትድ ደጋፊዎች። ሩበን አሞሪም ደግሞ በስፖርቲንግ ሊዝበን ስለምናውቃቸው የስፖርቲንግ ሊዝበኑን እንደ ንጻሬ እንውሰድ። ዩናይትድ እንደ ሺያን ዳይሽና እንደ ሩበን አሞሪም ያሉ አሰልጣኞች ጠረጴዛ ላይ ቢያቀርቡላችሁ እናንተ በወቅቱ ምርጫችሁ ማን ይሆን ነበር? እሳቸው ግን አሁን ካለው ወቅታዊ አቋም አንጻር እኔ ብሔር ኖሮ በእኔ ፍልስፍና ዩናይትድ እንደዚህ አይነት ቀውስ ውስጥ አይገባም ነበር ብለው አነጋጋሪ ሐሳብን ሰጥተዋል። ማንቸስተር ዩናይትድ እንግዲህ በቀጣይ በዝውውር መስኮቱ ላይ ደግሞ ከልክ ያለፉ ክፍያዎችን እንደማይከፍል ተናግሯል። እንደ ጄሰን ዊልኮክስ ሐሳብ ከሆነ በቀጣይ ከ18 እስከ 20 ዓመት ዕድሜ ያላቸው ተስፋ ያላቸውን ታዳጊዎች ማምጣትና በቡድን ውስጥ ወጪ የማያናጉ እንደዚሁም ደግሞ ውድ ዝውውር የሌላቸውን ተጫዋቾች ማስፈረም በዩናይትድ በቀጣይ ቀን መያዙን አረጋግጠዋል። ማንቸስተር ዩናይትድ ዛሬ ቼልሲ ሊገጥም ወደ ለንደን ባቀናው ቡድን ውስጥ ሃይደን ሄቨን ከጉዳት አገግሞ ተካቷል። ወደ ቤተሰቦቻችን በአጠቃላይ ወደ ለንደን ያቀኑት አንድሬ ኦናና፣ አልታይ ባይንደር፣ ቶሚተን ግብ ጠባቂ፣ ተከላካይ ኑስር ማዝራዊ፣ ሃሪ ማግዌር፣ ቪክተር ሌንድሎፍ፣ ሃይደን ሄቨን፣ ታይለር ፍሬድሪክሰን፣ ሉክ ሾ፣ ፓትሪክ ዶርጉና ሃሪ አማስ፣ አማካይ ካዜሜሮ፣ ማኑኤል ኡጋርቴ፣ ክርስቲያን ኤሪክሰን፣ ብሩኖ ፈርናንዴስ፣ ቶቢ ኮይለር፣ ኮቢ ሜኖ፣ ሜሰን ማውንት፣ አጥቂ አማድ ዲያሎ፣ አሊያንድሮ ጋርናቾና ራስመስ ሃይሉንድ ከቡድኑ ጋር ማቅናታቸው ተረጋግጧል። ዛሬ ምሽት 4 ሰዓት ጨዋታው ይደረጋል። ዩናይትድ 2 ቼልሲ 1 ጊዜ ሲያሸንፍ 1 ጊዜ አቻውቷል። ዩናይትድ በድምሩ 77 ጊዜ ያሸነፈውን ቼልሲን ሲገጥም ቼልሲ ደግሞ 55 ጊዜ ያሸነፈውን ዩናይትድን ይገጥማል። ሁለቱ ቡድኖች ባለፉት 5 የመጨረሻ ግንኙነት ቼልሲ 3 አሸንፎ 1 አቻ 1 ሽንፈት፣ ዩናይትድ 4 ሽንፈት 1 አቻ ብቻ አላቸው። ዛሬ ምሽት 4 ሰዓት ከ15 ደቂቃ ሲል ሲጀምር ጨዋታ ቶትናም ካስቶን ቪላ ምሽት 3 ሰዓት ከ30 የሚጀምር የፕሪሚየር ሊግ ጨዋታ ነው። ዛሬ በኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ከወላይታ ዲቻ 9 ሰዓት፣ ሐዋሳ ከተማ ከቅዱስ ጊዮርጊስ ምሽት 12 ሰዓት ጨዋታቸውን ያደርጋሉ። በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከቶትናም፣ ቼልሲ ከማንቸስተር ዩናይትድ፣ በሳውዲ ፕሮ ሊግ አልናስር ከአለታዋን ጋር የሚያደርጉት ጨዋታ በትልቁ የሚጠበቅ ሲሆን
ትላንት በስፔን ላሊጋ ባርሴሎና ኢስፓኞልን 2-0 አሸንፎ የስፔን ላሊጋ 2024-25 የውድድር ዓመት ሻምፒዮን ሲሆን ኦሳሱና አትሌቲኮ ማድሪድን 2-0 ሪያል ቤቲስ ሬዮ ቫይካኖን 2-0 አትሌቲኮ ቤልባኦ ሄታፌን 2-0 ትላንት አራቱም ጨዋታዎች 2-0 በሆነ ውጤት በቡድኖች አሸናፊነት ተጠናቋል። ቃል ስፖርት ዩቲዩብ ቻናሎች ነበርን ከሀገር ቤት እስከ ባህር ማዶ መረጃዎችን ያቀረብንላችሁ ስለተከታተላችሁን ከልብ አመሰግን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ጥቂት ደቂቃዎችን ቆይተን እንመለስ። ሰናይ ቀን